ናቲ ሰላም ነው? አዎ ሰላም ነው አባዬ። ይሄን ቤት መፈተሽ እፈልጋለሁ። መፈተሽ? አዎ ውስጤ እንዲያርፍ እፈትሻለሁ። ተነስ፣ ስራ ይረፍድብሃል። ራሴን በጣም አሞኛል፣ አልሄድም። ተነስና ሂድ። ራሴን ብለህ ልትቀር ነው እንዴ? ከራስ የሚቀርብ ምን አለ አባዬ? ራሴ ተይዞ እንዴት ነው የምሰራው? በምንም አይነት እንዲያወሩ እድል እንዳሰጫቸው። እሺ ይኸውልሽ፣ አወሩ ማለት እናቱን አገኘ ማለት ነው። እሱማ አሞት አይመስለኝም። ትሁትን ለማግኘት ነው እዚህ የቆየው። እና ትሁትን ቢያወራት ነው የምላችሁ። ቤቲ አጠገባቸው ሁኚ። አንቺ አጠገባቸው ከሆንሽ ሌላ ነገር ሊያወሩ አይችሉም። እሺ እኔ እኮ እንዴት ጠይቄ ነበር፣ ሁሉንም ትቼ ልሄድ ነበር። አንተ ግን የተጨማለቀ ወንጀልን ስላየሁበት በግድ አስቀመጥከኝ። አንዳንድ ነገሮች ባታይና ባሰሚ ያዋጣሻል። እንዴት ላላ እችላለሁ? ሁሉንም ነገር እኮ እዚህ ቤት ውስጥ ነው የምታከናውነው። እና ጎረቤት ልናደርገው ነው። ለማንኛውም ልነግርሽ ፈልገው ልጅ ደህና መሆኗን ነው። ያልኩሽን ነገር ከፈጸምሽ ደግሞ ልጅሽን ይሰጥሻል። ይኸውልሽ አወራሽ ማለት አለቀልሽ ማለት። ናቲ እናቱን አገኘ። ትሁት ወይዘሮ አለሜን አስጠፋቻት። አቶ ጊዜ በመርፌ ወቅቶ ሊገላት ሲል ትሁት ይህንን ሰምታ ትሁት ጀግኒት ማለት ነው ወደ አጎቷ ጋር ተወስዳታለች። ታዲያ ወደ አጎቷ ጋር ከወሰደቻትን በኋላ አቶ ጊዜ ትሁት እንዳስጠፋቻት ጠርጥሮ የትሁትን ልጅ አገተባት። ተንኮለኛዋ ቤቲ ደግሞ አለሜ እንድትጠፋ ትሁት እንድታስጠፋ ትፈልጋ ነበር። ታዲያ ዳርዳር እያለች ስንነግራትም ነበር። አፍወታ አስጠፋት አላለችም እንጂ ለናቲ ስትል አለሜ እንድትሞት አትፈልግም። ነገር ግን ደግሞ ተጊዜ ስለሚያስፈራራት ትሁት እንድታስጠፋ ታደርጋለች። ታዲያ ትሁትም ካስጠፋቻ በኋላ ደግሞ ልጇን ይዘውባታል። ልጅሽን ካመጣሽ አለሜን ካመጣሽ ልጅሽን እንሰጥሻለን እያሉ እያስፈራራታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ትሁት እንግዲህ ጀግኒት ትሁት አለሜን ከሞት አድናታለች፣ ከሞትም አትርፋታለች። ታዲያ የአቶ የናቲን ስልክ ለአጎቷ በመስጠት አጎቷ ደውሎ እንዲያገኙ አድርጋለች። ታዲያ ከተገናኙ አጎትና የትሁት አጎትና ናቲ ተገናኝተው አንድ ካፌ ቁጭ ብለው ያወራሉ። ታዲያ የትሁት አጎት እናትህ እኔ ጋ ናት፣ ነገር ግን አሁን ወደ አንደኛችን ጋር እንሄድ ይላሉ። ታዲያ ወደ አንደኛቸው ጋር የምንሄደው በነገራችን ላይ እናትህ ብቻ ሳትሆን አሁን ትሁት ልጅቷ አንድ ፍሬየ ልጅ በሱ ቁጥጥርና በሱ ስር ናት፣ አባትህ አግቷታል። ስለዚህ መፍትሄ እንፈልግ ይለዋል። ናቲ በጣም ይደነግጣል። በሌላ በኩል እንግዲህ አቶ ጊዜና ቤቲ ቁጭ ብለው አልጋቸው ላይ ማለት ነው መኝታ ክላሳቸው እየተማከሩ ናቲ ድንገት በሩን ብርግድ አድርጎት ይገባል። ታዲያ አቶ ጊዜም በጣም ይደነግጣል። ምን ፈልገ ነው ሲለውም እኔ ልቤ እንዳርፍልኝ ቤቱን ክላሱን በሙሉ መፈተሽ ፈልጋለሁ ይላል ናቲ። ታዲያ አቶ ጊዜም ወይዘሮ አለሜ እንደሌለች ልቡ ስለሚያውቅ ፈትሽ ይለዋል። ሁለተኛ ግን ብር በርግደህ እንዳትገባ ሳትንኳኳ ሲለውም ነበር። ታዲያ ናቲ ከአንዳንድ ያሉትን ክላሶች በሙሉ እየከፈተ ያያል። አቶ ገዛኸኝም እየተከተሉ ነበር። የመንደርተኛ አሉባልታ እያያዝክ አትረብሸኝ፣ አሁን ግባ እናተኛ፣ አየክ አይደል አታምነኝም እኔም በማለት ወደ ክላስ ገብቶ እንዲተኛ አድርገውታል ማለት ነው። ታዲያ አየሽ አይደል እሱ ግን ሞኝ ነው፣ በጣም ቀሽም ነው። አሁን በሱ ቤት አሁን ድንገት ገብቶ እናቱን ሊያገኛት ነው። እናቱ እዚህ ያለች መስሎት ይላል። ታዲያ መጨረሻስ ምንድን ነው የምናደርገው ትላለች ቤቲ። ታዲያ አቶ ጊዜም እንደ ሲል ነበር የመለሰላት። አሁንማ በደህና ቀን መጥቶ ክላሱን በሙሉ አይቶ እናቱ እዚህ እንዳልሆነች ስላወቀ እንደውም ጥሩ አጋጣሚ ነው፣ እናቱን ተቀብለን አምጥተን ወደዛ ማስወገድ ነው፣ እናጠፋታለን ይላል። ታዲያ ቤቲ ቅር ይላታል። ምንድን ነው ቅር ያለች ይላታል። አይ እስኪ ይሁን ቅርማ ይለኛል ማለት ለባይሳካስ ትለዋለች። እሱን ለእኔ ተይው ችግር የለም፣ ትሁት መቼም ከልጇ አትበልጥባትም ወይዘሮ አለሜ ይላል። እሱስ አትበልጥባትም ልክ ነህ፣ ግን እኮ የቆዩ ጓደኛሞች ሳይሆኑ አይቀርም ትለዋለች። ምንም ቢሆኑ ዞሮ ምንም ቢሆኑ ከልጇ በላይ አታስበልጣትም፣ ስለዚህ ለልጇ ስትል አምጥታ ትሰጠናለች ይላታል። ታዲያ ይህ በንድ እንዳለ እንተኛ ተባባለው። ተተኙም በኋላ አቶ ጊዜ በጧት ተነስቶ ናቲን ይቀሰቅሰዋል። ናቲ ሶፋ ላይ ተኝቶ ነበር። ናቲ ግን ትሁትን ማግኘቶ ማውራት ስለፈለገ አቤት ራሴን አሞኛል አባዬ ይለዋል። ተነስ ረፍዷል፣ ስራ እንሂድ ይለዋል። ዛሬ ስራ አልገባም ራሴን አሞኛል ይላል ናቲ። ታዲያ በራስ ምታት አማካይተህ ከስራ ልቀር ነው እንዴ? በል ተነስ ውጭ ቡና አስጋብዝሃለሁ፣ ቡና ስትጠጣበት ይለቃል ሲለው አባዬ እኔም ትንሽ ማረፍ ነው የምፈልገው፣ ትንሽ ከተኛው ይለቀኛል፣ ራስ ሲቆም እኮ ነው የምሰራው፣ ራሴ ሳይቆም እንዴት ብዬ ነው ወደ ስራ መሄደው ይላል። ታዲያ አቶ ጊዜም ተጠራጥሯል። ይሄ ናቲማ ትሁትን አግኝቶ ለማውራት ፈልጎ ነው እንጂ የእውነት አሟት አይደለም በማለት ወደ መኝታ ቤት ይመለሳል። ታዲያ ቤትና ይቀሰቅሳታል። ቤት በጣም ትበሳጫለች። ማታ ያን ያክል ሰዓት አምሽተን ተኛን፣ ደግሞ ምንድን ነው የምትለኝ ትለዋለች።
አንድ ጊዜ ነቃ ብለሽ ስሚኝ ይላታል። እሺ ምንድነው ስትለው ናቲ አሞኛል ብሎ ተኝቷል። አሞት አይመስለኝም። ትሁትን እንዳያገኛት ትሁትና ናቲ ተገናኝተው ማውራት የለባቸውም። ትሁትን አገኛት ማለት እናቱ ያለችበትን አወቀ ማለት ነው። ስለዚህ በምንም ተአምር ተከታታያቸው፣ አንድ ጋር ቁጭ ብለው እንዳያወሩ ይላታል። ታዲያ እንዴት ነው ማደርገው ቢያወራት ትላለች። ተከታታያቸው፣ ከተከታተለሻቸው እንደዚ አይነት ነገር አያወሩ ሲላት ነበር። ታዲያ ቤትም ተነስታ እየተነጫነጨች መከታተል ጀመረች። ታዲያ ናቲ ወደ ትሁት ጋር በመምጣት ሲጠይቃትም ትሁት አንዳንድ ነገሮችን ልትነግረው አልቻለችም። ታዲያ እንደገና ተረጋግቶ በኋላ ቁጭ አድርጎ ትሁትን እናትህ እያለች ስለ እናቱ ልትነግረው ስትል ቤቲ እንደተባለችው ጠብቂ ስለተባለች ቤቲ ወደ እነቱ ትመጣለች። ትሁትን መታ ቁርስ ሰራሽ ወይ ትላታለች። ሰራውም ስትላትም ከቻልሽ ስሪ ካልቻልሽ ደግሞ ተጋግዘን እንሰራለን ስትላት ትሁት አይ ችግር የለም እሰራለሁ በማለት ወደ ክችን ትገባለች ማለት ነው ትሁት። ታዲያ ቤቲም እንዴት ነህ ትለዋለች። ናቴን ተሻለክ ስትለው ደህና ነኝ እግዚአብሔር ይመስገን ይላታል። አሁን ቡና ምሳ ቁርስ ብላበት ከዛ ቡና ነው ስትጠጣ ይለቃል ስትለውም ነበር። እሺ ይላታል። ታዲያ ትሁት ክላሷ ገብታ ቆዝማም ነበር። ታዲያ ቤቲም ትመጣለች። ምን ልትዩ ነበር ግን ስትላት ምን እለዋለሁ እኔ አሁን የማስበው ምን ማለት ፈልገሽ ነው? እኔ አሁን የማስበው ስለ አንድ ልጄና ልጄ ብቻ ነው ትላታለች። ይልሽ ትሁት ወይዘሮ አለሜን አሳልፈሽ በሰጭ ይሻልሻል። እኔ እየነገርኩሽ ነው። እኔ ወይዘሮ አለሜ ለእናቴ ስትል እንዴት ሞት ባልፈልግም፣ ነገር ግን አንቺ ደግሞ ልጅሽን በልጅሽ መጣብሽ። ስለዚህ ለልጅሽ ብለሽ መቼም ከልጅሽ መቼም አለሜን አታስበልጫትም ትላታለች። እሱስ ልክ ነሽ አላስበልጣትም። ለነገሩ ግን አንቺ እናት አለ ወይዘሮ አለሜ እንድትሞት ሳፈልግ ቀርተሽ እንደገና ደግሞ እናትና ልጅ እንዳይገናኙ ፈልገሽ እንዴት ይሆናል ትላታለች። እኔማ ቢችል ደስ ይለኝ ነበር ግን የማይሆን ሆኖ ነው። እኔ የመጀመሪያውንም ቢሆን አንቺን እንድታስጠፊያት የነገርኩሽ እኮ ይህን ፈርቼ ነው ትላታለች። አሀ አንቺ እንዳስጠፋት ነገርሽኝ፣ ነገር ግን ወይዘሮ አለሜ እንድትሞት አትፈልጊም። እንደገና እናትና ልጅ ግን እንዴት እንደዚህ አሳልፈሽ ለሞት መስጠት እንደፈረሽባት ትላታለች። ያው ጊዜ የሚለኝን እያየሽ ነው በፊት ለፊትሽ፣ እኔ ፈልጌ አይደለም ትላለች። ታዲያ እንዲህ በእንዲህ እንዳለ ታዲያ አቶ ጊዜም ትሁትን አስጠንቅቋት ነበረ። ለሱ ብትናገር የትንፍሽ ብትይ አለቀልሽ ሲላትም ነበር። የሆነ ነገር ባታይና ባሰሚ ጥሩ ነበር ይላታል። እንዴት ነው ማላየው? እንዴት ነው ማልሰማው? ሁሉም ነገር የምታካሄዱት እኮ እዚህ ቤት ነው ትለዋለች። ታዲያ ጎረቤት እናድርገው እንዴ? ለማንኛውም አንድ ነገር ትንፍሽ ብትይ ያለቀልሽ ብሎ ስቶባት ይሄዳል። ታዲያ ይህ በእንዲህ እንዳለ ወይዘሮ አለሜ ደግሞ ምን ቤት ነው የገባሁት? እንዴት ልጅን አታውቀውም? እያለች የትሁትን አብቅታ አስጨንቀዋለች። እኔ አንቺን ነው የማውቅሽ እንጂ ልጅሽን አላውቀውም ይላታል። ታዲያ ልጄን ሳታውቅ እኔ እንደልታውቅ የቻልኩ ሲቀጥል ደግሞ አንተስ ማነህ? አንተ ቤት እንደልቀመጥ ቻልኩ? እንዴት እስላም ነው ቻልኩ? እያለች ታሰቃየዋለች። ታዲያ በቃ መታወቅ ፈልጋለሁ በማለት ወደ ትሁት ይደውላል። ትሁትም የናቴን ስልክ ትልክለታለች። ታዲያ ናቴም ጋር ደውሎ በስልክ ያወራዋል። እንዲገናኙም ተነጋገሩና ተቀጣጠሩ። ታዲያ ወይዘሮ አለሜ አንድ ነገር ልንገርህ ትለዋለች። ምንድን ነው? ተረጋጊ፣ የተፈጠረ ነገር አለ ሲላት የተፈጠረ ነገር የለም ግን ልጄን አላውቀውም አልከኝ እኮ። ልጄን አላውቀውም አለው ቤት እንዴት ይቀመጣለሁ? ልጄን ማግኘት እፈልጋለሁ። ባሌ ስንት ስቃይና በደል ሲያደርስብኝ ነበር። ደግሞ አንተ ልጅ ደግሞ ነው ወይ ትላለች። ለማንኛውም ተረጋጊ ይላታል። ተረጋጊ አትበላይ ስትለው እንግዲህ ትሁት አጎት ተበሳጭተው ማለት ነው በር ዘግቶባት ይወጣል። በር ዘጋባት ግን እሷ ተናዳ በብስጭት ተመልሳ አቶ ጊዜ ጋር እንዳትገባና እንዳትሞት ሲሆን እሷ ግን የመሰላት እንደዙ እንዳቶ ጊዜ ሊቆለፍብኝ መስሏት በጣም ትበሳጫለች። ታዲያ እንደዛ ከሆነ እሺ በማለትም ናቴን ለማግኘት እንግዲህ አባባ የትሁት አጎት በር ቆልፉባት ይሄዳሉ። ታዲያ ወይዘሮ አለሜ በጣም ትበሳጫለች። እዚህም ቤት ቆልፍብኛል ማለት ነው ወይ ባበሳይ ትላለች። ታዲያ የትሁት አጎት ተነስቶ ናቴን ለማግኘት ይሄዳል። ታዲያ ከናቴም ጋር ተቀጣጥረው አንድ ካፌ ተገናኙ፣ ማውራትም ጀመሩ። ታዲያ ናቴ ስለ ትሁት ስለበደላት እና ትሁት ስላስቀየማት ያወራል። የትሁት አጎት ነኝ ወይም አባቷ ነኝ ይላሉ። ትሁት ጥሩ ልጅ ናት ምናምን ካሉም በኋላ ለማንኛውም ስለ እናቴ ስል ብዙ ነገር ትሁትን አስቀይሜያታለሁ ይላል። እናትህ እኮ አሁን እኔ ጋር ናት ሲለውም ናቴ በጣም ይደነግጣል። ከአንተም ጋር እንዳልቀያየም በል አሁን አሳየኝ ይላል ናቴ። አውቆ ተረጋጋ። ለማንኛውም እናትህ እኔ ቤት ነው ያለችው፣ ነገር ግን ትሁት እናትህን ስላስመለጠች ልጇን አግቶባታል ይለዋል። ስለዚህ ይህን ነገር ቁጭ ብለን ማሰብና ማገናዘብና ወደ መፍትሄ መሄድ አለብን እናንተ። ስለዚህ አሁን ለማንኛውም ወደ አንደኛቸው ጋር እንሄድ ይለዋል። ታዲያ እዚህም ላይ ነበር ድራማ ያለቀው። እናትና ልጅ እንግዲህ ሊገናኙ ነው ማለት ነው። ቀጣዩ ክፍል ደስ ይላል በእውነት። ምክንያቱም እናቴ መፍትሄ ያጣም እናቱን ካገኘ በኋላ እናቱን በህይወት አይቶ አለሜን አረጋግቶ አለሜም ደግሞ ልጇን ካየችና ታምናለች፣ የትሁትን አጎት ታምናለች። አርፋ ስለምትቀመጥ እዛ አባባና እናቴ ደግሞ የትሁትን ልጅ ለማስፈታት በሄዱበት መንገድ በምንም ብለው የትሁትን ልጅ ሊያስለቅቋት ይችላሉ። እንግዲህ ቀጣዩ ክፍል ደስ ይላል ብዬ ተስፋ አደርጋለሁ። ምክንያቱም እናቴ ይህን ሁሉ ማስተካከል አይቅተውም ብዬ አስባለሁ። እናቱን አግኝተው
የትሁትን ጉዳይ ያስተካክላል ብለን ተስፋ ስለምናደርግ፣ ስለዚህ ወይዘሮ አለሜ ከሞት ምንድነው የትሁትም ልጅ ተመታገት ትድንና ወደ እጇ ትገባለች ማለት ነው። በቀጣይ ክፍል እንግዲህ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።